ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሩ ላይክ ሼር አድርጉ ማለት ነው። አዲስ ተማሪዎች ገና ሳይመጡ የተከበሩና የተፈሩና እንዲሁም ረባሽ የሚባሉ በትምህርት ቤቱ እንደሆኑ ሁሉም ሰው ሲናገር ነበረ። ርዕስ መምህሩ ሳይቀር እነዚህ ተማሪዎችን ተጠንቀቋቸው፣ በረባሽነታቸው ነው ወደዚህ ትምህርት ቤት የተዘዋወሩ። ስለዚህ እናንተ የተቻላችሁን ነገር ከነሱ ጥንቃቄ በማድረግ እንድትተባበሩና ልጆቹ እንደምንም ብለው ትምህርታቸው እንዲጨርሱ ብለዋቸው ነበረ። ልጆቹም ገና ተመምጣታቸው ሊሊ ተተሰኘች ጓደኛቸው ጋር ቁጭ ብለው ነበረ። ሊሊ አብርሽን ስታየው ወደ ትምህርት ቤት ሲገባ ተመቻትና ወይም ለአይኗ ስታየው አይኗ ገባና ወደደችው። እሱም አብርሽም እነሱ ቁጭ ብለው ሲያያቸው ጓደኞቹ ገና እንዳልመጡ ሲያይም ወደ ውጭ ወጣ። ልዑልን አግኝቶ ነበረ። እዛ ቁጭ ብለው እየተጨዋወቱ እያለ ክላስ እስከሚደርስ ሊሊ በራሷ እግር መታ ተተዋወቃለች። ይህን ያየው ፍቅረኛዋ ከትምህርት ቤት ይሄ ሁሉ ተማሪ ወይም አምስቱም የተባረረው በሷ ምክንያት ነው። እሷን የተዋወቀና ያወራው ወንድ ሁሉ ይደበደባል። አሁን ግን ለእነሱም ከባድ ማስጠንቀቂያ ስለሆነ ትምህርት ቤት ላይ ምንም ማድረግም እንዲያደርጉ ተደርገዋል ወይም ታዘዋል። ገና የመጡለት ተደባደቡ አንባልም በማለትም እነሱ እንዲህ በማለት ይመልሳሉ። ከዛሬው ያላየንም ብለን እናልፋለን ወይም አለማወቅ ነው ብለን ልናልፈ እንችላለን። ከእንግዲህ ወዲያ ግን ልዑልም ሆነ አብርሃም ሊሊ አጠገብ ብትደርሱ እገላችኋለሁ በማለት ያስፈራሯቸዋል። እነሱም ምንም እንዳላደረጉና ምንም የሚያስገድል ነገር ካለ መቅጠም እንደሚችሉ ቃል ይገቡላቸዋል። ልዑልም ሁሉም ቹቻም ሳይቀር እንዲሁም ባቢም ሳይቀር ሁሉም ተነስተው ሲመጡ ጥሩ ጥምረት አላችሁ፣ ጥሩም ትተባበራላችሁ በማለት መልስ ይሰጧቸዋል። አሁን ወሬውን ትተህ ፋይቲንግ የፈለግክበት ቦታ መገናኘት እንችላለን። እሷ ራሷ መታ ተዋወቀችኝ እንጂ እኔ አልተዋወቅኳትም። ስለዚህ ስነ ስርዓት ያዝ በማለት መልስ ይሰጣል። እንደዚህ እንዴት ይመልሱልኛል በማለት ትምህርት ቤት ወጥተው ሶስቱም ወይም አምስቱም ሆነው መመካከር ይጀምራሉ። ምክንያቱም አሁን ትምህርት ቤት ሳይሆን ያሉበትን ሰፈር አጣርተን ሰፈራቸው ድረስ ሄደን እንደበድባቸዋለን፣ እንቀጠቀጣቸዋለን ይላሉ። እነሱም እንግዲህ ወደ ትምህርት ቤታቸው ጫፍ ላይ ሆነው ሀሳብ እያብሰለሰሉ እያለ እዩ ትመጣና የምትፈልጉትን መረጃ እኔ እንሰጣቸዋለሁ ማለት በምታስፈልጊን ሰዓት ነው የመጣችሁ ሲሏትም እኔም በምታስፈልጉኝ ሰዓት ነው የመጣችሁት፣ እናንተ መቻወቃችሁ የኔን የምትሰጡኝን ጥቅም በማለት መልስ ትሰጣችኋለች። ለማንኛውም ሰፈራቸውን እንደምታሳያቸውና ስልክ ቁጥር ተቀያይረው ይለያዩና እሷም ወደ ክላሷ ትገባለች። ወደ ክላሷ ከገባችን በኋላ ትምህርት ቤት ሁሉም ሰው ፊት ስለነሳት እኔ ምን አደረግኩ? ትንሿ ሳቀረ እስከ ዛሬ ጓደኛዬ ነሽ ብዬ አልፌሻለሁ። ከአሁን በኋላ ግን ጫፌን ብትነኪኝ እማትወጪው ውስጥ ነው የምትገቢው። ስለዚህ ርቀትሽን ጠብቂ። ትምህርት ቤትም ሳይሆን ከውጭም ሲሆን አብረሽኝ እንድትሄጂም አልፈልግም በማለት ትኮሳተራለች። ትምህርት ቤት ውስጥ ስትመጣ ትንሿ በጣም ደብሯት ነበረ። ምክንያቱም ሁሉም ሰው አስመሳይ ነው። አንድ የልቧ ጓደኛ አጣች። ልዑልም ልክ እንዳያት ወደ እሱ እንድትመጣና እንድትቀመጥ ያደርጋታል። ከተቀመጠም በኋላም እዛ ቹቹና ያው መቅዴ ሲመላለሱ የአሮጊት ነገራቸውን ጀመሩ። ስለዚህ ብንወጣ ይሻላል በማለት ሁለቱ ወደ ውጭ ይወጣሉ። ኢዛናና እኑ ደግሞ ቤት ውስጥ ብቻቸውን ነበሩ። ይህን ያመቻቸችውም ወይዘሮ አሰለፍ ነበረች። ወይዘሮ አሰለፍ ኑኑና ኢዛና እንዲትቀራረቡ የቻለችውን ቤቱ ክፍት እንዲሆንና ለነሱ ለሁለቱ ብቻ ጊዜ እንዲኖራቸው ታደርጋለች። ነገር ግን ኢዛናና እኑ ምክንያቱም አብዬ ማደራ ስላላት ወደ ከቤት ውጭ እንውጣ በማለት ታስወጣለች። ወክ ካደረጉ በኋላ አሰለፈችም። ሁሉም ሲመለሱ አንድ ላይ ይገናኛሉ በር ላይ። እንዴት ይህን ታደርጊያለሽ? የተባባለውን ነገር ቁጭ ብለሽ እኮ ቀረሽ፣ አንድም ነገር እኮ አላደረግሽም ስትላትም እሷም ኢዛና ከኋላ ሆኖ ይሰማኛል በማለት ጥርጣሬ ስለምን እንደምታወራ ምንም እንደማታቅ ትነግራታለች። ምን ሆነሽ ነው ስትላትም ምንም አልሆንኩም፣ አንቺ ምን ሆነሽ ነው? ምንድን ነው የምታወሪው? ስለምን በማለት ታደናግራታለች። ኢዛናም ስልኳ እየጠራ ስለነበረ ያመጣና ይሰጣታል። ፊቷም ተቀያይሮ ነበረ። እናቱን ምን እንዳለቻት ይጠይቃል። እኔ ምንም አላልኳትም እናቷን አስታውሳ ነው መሰለኝ በማለት መልስ ትሰጣታለች። ኢዛናም ወደ ቤት ገብቶ ተንግዶ ወደ እናቷን ማሰብ እንደሌለባትና እሱም ወንድም እናቱም እናት እንደምትሆናት መበረታታትና መጽናት እንዳለብሽ
ደግሞም በእናትሽ ሞት አንቺን ተጠያቂ የምታደርገውን ነገር ማቆም አለብሽ ይላታል። እሷም ግራ ያልገባት ምንድነው ምን እያልክ ነው ስለምን እናት ነው ምናምን እያለች ስታወራ እንዴ ማሚ እኮ ነግራኛለች አሁን በማለት መልስ ይሰጣታል። ኦኬ ብላ አስቀይሳ ነገረችው ብላ እሺ ብላ በቃ ማድረግ እንደሌለባትና ከእንግዲህ ወዲያ ደግሞ ራሷን እንደምትጠብቅና የራሷን ህይወት እንደምትመራ ትነግረዋለች። ወደዚህ ሲመለሱ ወደ ቤት የኢዛናን ጓደኞች ወይም አቤልን አግኝተውት ነበረ። አቤል እንግዲህ አይንህ ያምራን ስላለችው እየተሽኮረመመ ነበረ። ይባስ ብላ ኑኑ እያሽኮረመመችው ነበረ። ስለዚህ እሱን ወደሽዋን ሲላትም አረ ለጨዋታ ነው በማለት መልስ ትሰጠዋለች። ነገር ግን ቹቻ ነገሮቹን አቀሳስሮ ድብር ብሎት ቤት ውስጥ እኔ እኮ ዛሬ ኢዛና ትቷት ሄዶ ኑኑን ቅጥቅጥ አደረጓት ፊቷ እስከሚበላሽ ድረስ መሬት ላይ ዠለጧት እያለ እንግዲህ ማውራቱን ይቀጥላል። እንዴት አታድብም ቢለውም እሱ ግን ታሁን መተው ማውራቱን አልተውም። አቤላም በጣም ተናዶ እንግዲህ ወደ ቦታ ወይም ወደ ኢዛና ቤት ይሄዳል። ሀሩ ደግሞ በጣም የወደደችውና ሳይኗ የሳባት ኩቻ እንዴት አርጋ የእሷ ማድረግ እንዳለባት ግራ ገብቷታ ምን ብላ አስተዳወለለት ዙሪያው ገደል ሆኖባታል። ቁጭ በልና ሻይ ጠጣ ብትለው ማስቸኳይ ስራ ላይ ስላላት ጥሏት ሄዷል። እሷ ግን ተመችቷታ ምን አርጊ ላውራው ምን ላርግ ቢላትም ዝንጥ ብላ ብትመጣ ምን ብትልም እነ ኢዛናና እነኑኑ እየሳቁ እሷ ግን ምንም ልትገልጽለት አልቻለችም ፍቅሯን። ከትምህርት ቤት ሲመለሱ ሁሉም በየፊናው ሄዶ ነበረ። ፓፒ ደግሞ ትንሿን እየተከተለ ነበረ። እንዴ አንቺ ምንድነው ለወርቅ ነው ወይስ ለምንድነው የምትወሮጩ ሲላተው ለሀገር ያለን እንዴ ብሮጥላትስ በማለት መልሱን ከመለሰችለት በኋላ መሸኘት እንደሚፈልግና ወይም እሷ እንደምሸኘው እሱ ካልሸኛት እሷ እንዲሸኘው ያደርጋታል። እሷም እኔ መሸኘት አልችልም ደግሞም ኢዙ ይጠብቀኛል ስትለው ማነው ኢዙ ስትለውም ሲላትም ፍቅረኛዬን ወስዳ በፍጹም አላመነም ነበረ። ምክንያቱም እሱን ለማራቅ እንጂ ትንሿ ፍቅረኛ ወይም እጮኛ እንዳላት ፈጽሞ ያግም ይሄንን የሚሰማቸው እና አቤልን ጠይቃቸው እነ ልዑልን እነ ቹቻን በማለት መልስ ትሰጠዋለች። ይሁን ብሎ እንግዲህ ከቤቱ ትንሽ ራቅ እስከሚል ድረስ ሸኝቷት በሰላም ግቢ ብሎ ማታ መልካም ምኞቱን ተመኝቶላት ወደ ቤቱ ይሄዳል። ከዛም ነገ ጠዋት ግን እሱ እንደምሸኘው ይነግራታል። እሷም እሺ እሸኝሃለሁ፣ ነገር ግን ኢዙ መታወቅ አለብህ ብሏል። ምክንያቱም ሌላ መዘዝ ይዞባት እንዳይመጣ። መቅዲ መንገድ ላይ አግኝቷት እናንተ የዚህ ቤት ተማሪ ስማርት ለመሆን እየሞከራችሁ ነው ልበል? አረ ምላስ ሲልም ስማርት ለመሆን አይደለም የምንሞክረው ስማርት ወለን ነው የምናሳየው። ካላመንከኝ አንድ ባንድ ኑ አፈርስ አስፈላችሁ ታቀኛለህ ስትለውም አረረ በማለትም በባዶ ሆዴ አታድርጉ በማለት ጥላቸው ልኬር ስትል በባዶ ሆድሽ እንዴት አረግሽን በበይማን ትበይናለሽ በማለት እንግዲህ ፈገግ እንደማለት ብለዋል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤቱ ሰዎች ማለት ነው እንግዲህ ኢዛናና እኑሽ ማለት ነው። ትንሿ ያው እስካሁን ደግዬ ናቸው፣ አሪፍ ነው እየሄዱ ያሉት ማለት ነው። አሁን መሲና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ ማለት ነው። ለማንኛውም ኢዛናና ትንሿ መካከል ምንም አይግባ በሉ፣ ምንም እንዳይገባባቸው ምቀኛ ምንም እንዳይገባባቸው ማለት ነው። እና ጋይስ ይሄ ማለት ነው እንግዲህ ኑኑም ካቤል ጋር ልዑል ያሳዝናን ከማንም ጋር አይደለም እና አልፎ ደግሞ ማንም ብል ኩቻም እንትና ጋር ይመቻቹና በቃ ሁሉም ፍቅረኛሞች ይኖሩ። ጆሲ እንግዲህ ከማን ጋር እንደሚሆን ደግሞ እሱን እንግዲህ እናያለን። ጆሲና መቅዲ ባንድ ይሆኑ አሪፍ ምላሰም ሁለታ ማለት ነው። አሪፍ ይሆናል ብዬ አስባለሁ። ለማንኛውም ቹቻ ዛሬ ተበልቷል ማለት ነው። እሷ ራሷ ደውላ ፍቅሩን